ሁላችሁ መጽሐፍ ቅዱሳችን ያዝን እንግዲህ አዛችሁ ስልክም ያላችሁ ስልካችሁ እንዳይደውል ግን መጠንቀቅ ጥሩ ነው አይደል ምን መሰላችሁ ምንጭ አንዳንድ ነገር ማስተዋል ጥሩ ነው አይደል አንዳንዱ አይፓድ ይመጣ አንዳንዱ በአይፎን ይጠቀማል በመካከል ኢሜል ይመጣል ሰይጣን ክፉ ነው ዲያብሎስ ይልክባል እስቲችን ድንቁን ሳረክ ከዛላ ለምባት ብለ ሐሳብ ተሰርቆ በቃ ጠቅላላ ኦፍሳይት ያወጣል መጠንቀቁ በጣም ጥሩ ነው የሰይጣን ሐሳብ አንስቶምና ለጳውሎስ ብልጦችን ቆቆችን ማለት ነው ገብታችሁ ብልጥና ቆቅ ክርስቲያን መሆን ጥሩ ነው አይ በስልኬ ተቀማለ ምናምን ስለ እየተቀምን ያ ጭር ብሎ ይመጣል ይገባል ከዛ በኋላ ያን ለመልስ ስትል ከዛ በኋላ ያ ደግሞ ለምሳሌ የሚያናድድ ወይ ደግሞ ሐሳብ ይለቅብህ ነገር ይለቅብሃል ከዛ እግዚአብሔር ቃል ኦፍሳይት ወጣላ ሳትወድ ማኑት ያስነካል እግዚአብሔር አምላክ ለዘላለም ይገስጸው እንዲህ አይነት መልእክት እንዳይመጣብን ደግሞ መጠንቀቅ ጥሩ ነው አይሲ ቤተክርስቲያን ላይ አዲስ አበባ እግዚአብሔር ሁለት አፍ የለውምና ሞባይላችሁ አጥፉ ይላል እሺ ሞባይላችሁ አጥፉ ምክንያቱም ሁለት አፍ የለውም እግዚአብሔር አምላክ ይላል ገብታችሁ ጻፈው ነው ዛይ ጻፈው ነው ያነበኩት ነው ገብታችሁ እና ሁለት አፍ ስለሌለው ሞባይላችሁ አጥፉት ወደ ቤተክርስቲያን ስንገባ ለሞባይላችን ጠንቀቅ እንበል ማለት ነው እና መጽሐፍ ቅዱስ ምን ተጠቀምበት እንኳን ደግሞ ተጠቀምበት ክብር ለእግዚአብሔር ነው እግዚአብሔር ስሙ ለዘላለም ይባረክ እና ሁላችን መጽሐፍ ቅዱሳችን ቶሎ ብለን እና ተሰሎንቄ ምዕራፍ 5 ተሰሎንቄ ምዕራፍ 5 ቁጥር 19 ላይ ያለውን ነው የምንመለከተው ዛሬ እሺ ተሰሎንቄ ምዕራፍ ስንት ምዕራፍ 5 ቁጥር ስንት እየተናገራችሁ ፕሊዝ እየተጋገዘን እንግዲህ እኔ ብቻ ተናጋሪ ያረጋኝ ማለት ነው ምዕራፍ 5 ቁጥር 19 በጣም ጥሩ እናንተ የቦስተን ወገኖች ጎበዞች ናቸው እሺ እንደዚህ ይላል መንፈስን አታጥፉ በጣም ትእዛዝ ነው ልክ አታመንዝር እንደሚለው ያክል አትስረቅ እንደሚለው ያክል የባልንጀራህን ገንዘቡን ንብረቱን ምናምን አትመኝ እንደሚለው ያክል መንፈስን ደግሞ አታጥፉ ይላል መጽሐፍ ቅዱስ መንፈስ ቅዱስ እንድናጠፋ እግዚአብሔር አምላክ አይፈልግም መንፈስ አጥፍታ ምን ታደርጋለህ ማን ይመራሃል ማን ያበራልሃል ድንበርበር በጨለማ ዝም ብለህ መጓዝ ይሆናል ገደል ተራራው ማይታወቅ እንጨቱ ዛፉ ማይታወቅ ከሱ ጋር እየተጋጨ መኖር ይሆናል ስለዚህ መንፈስን አታጥፉ አያችሁ አንዳንዱ የእድገት ምልክት አድርጎ ይወስደዋል መንፈስን ማስጠፋት በልሳና ለመናገር አያ የልጅ መንታተው ነው ምን ያረጋልሳ ምናምን ይብሎ ይላል ኖ አይደለም እድገት ነው ሐዋርያው ቅዱስ ጳውሎስ የአዲስ ኪዳን 27 መጽሐፍት የጻፈ እስከ 3ኛ ሰማይ ድረስ የተነጠቀ ኢየሱስ ክርስቶስ የተገለጸለት ከሁላችሁ ይልቅ አለ በልሳኖች አብዝቼ በልሳኖች እናገራለሁና እግዚአብሔር አመሰግናለሁ አለ አብዝቼ በልሳን እግዚአብሔር አምላክ እኮ ለራስ መጠበቅ ያልሰጠ መሳሪያ እኮ ልሳን ነው ገብታችኋል ስለዚህ አብዝቼ እናገራለሁ አለ ስለዚህ አንዳንድ ሰው ምን ይላል አይ መንታተ ነው ምናምን ነው ስለዚህ በቃ ረጋ ብለህ የዩናይትድ ኔሽንስ ስብሰባ መስለህ መውጣት ነው በቃ ብሎ አንዳንድ ሰው ብሎ በቃ ይወጣል ሶስት ነው አይደለም በመንፈስ የምንቃጠል መሆን ጥሩ ነው እሳት ከለበስክ ሰይጣንም አይነካም እውነት እኮ ነው በእንዘውል ተቃላሽ ምን መምሳለ እንደሆነ የዝንብ አለቆች ማለት ነው ዝንብ አንደኛ የሚፈራው እሳት ነው ኦኬ አንደኛ ያለ መጣና ብረት ምጣድ ጋር ሊያርፍ ሲል ከዛ በኋላ ብረት ምጣዱ ትኩስ ሲሆንበት ጠብዘዘ ጭልጥ ይላል አርፋትበት ቀዝቃዛ እንኳንስ ግን ያርፋል በቃ ላንድ ያረካል ስለዚህ ህይወታችን ከቀዘቀዘ የሰይጣን ማረፊያዎች እንሆናለን ኤርፖርቶች የሰይጣን ኤርፖርት ነውና ከዛ በኋላ እየበረረ እኛ ጋር እየበረረ በየአይነቱ በራሪ መናፍስት እግዚአብሔር ለዓለም ይገስጸው አሜን ስለዚህ በመንፈስ የምንቃጠል መሆን እጅግ በጣም መልካም ነው let me tell you one thing brothers ድምጽ ጥሩ ነው ጩኸት ጥሩ ነው ሐዋርያት ሥራ ምዕራፍ 3 እኮ 3000 ህዝብ ጌታ እንዲቀበል ያደረጋቸው እኮ መጮሃቸው ነው
ጸጥ ብለን ያንዳንድ በልብህ ጸልይ ቢሉ ኖሮ ማንም ሰው አይመጣም ነበር። ሰው ለምን ናይት ክለብ ይሄዳል? ድምጽ ስላለ አይደል እንዴ? እውነት እስትንነጋገር ድምጽ ስላለ አይደለም ወይ ናይት ክለብ ይሄዱት? እስቲ በበረዶ ጊዜ ይሄዳል ሰው አይሄድም። ብርድና እኔ ማን ዝምና የሚባለው መሳሪያ የሚመታ ያለ ምን የለ። ምክንያቱም ሙዚቃ ስላለ ሰዎችን ይስባቸዋል። ድምጽ ስለሚሰማ ስለሚሉ ድምጽ ይሰማል። ኦኬ ቤተክርስቲያን ደግሞ ይኸው ጸጥ ምንል ከሆነ ሰው ሁሉ ይፈራዋል። የሬሳ ማስፈራቱ ምኑ ላይ ነው? ዝምታው ላይ ነው። ገብታችኋል? ጸጥ ከተባለ ከዛ በኋላ ሰው ሁሉ መውጣት ጀምራል። ድምጽ ባለበት ልክ ደግሞ ዓላማ ያለው ድምጽ ካለ ግን ሰው ሁሉ ይመጣል። ገብታችኋል? ሰው ሁሉ ይሰማል። እውነቴ ነው። ሰው ሁሉ ይመጣል። ስለዚህ ባይዘወይ መንግስት ሰማያት ብንመለከት የጸጥታ ቦታ ነው እንዴ? ከአዳም ጀምሮ የመጨረሻው ሰው ማን እንደሆነ አላውቀውም። የት ሀገር እንደሚኖርም አላውቀውም። ወንድ ይሁን ሴት ይሁን አላውቀውም። ትልቅ ይሁን ትንሽ ይሁን አላውቀውም። ከአዳም ጀምሮ እስከዛ ድረስ ያለ ሰው መላእክት እልፍ ጊዜ እልፍ ሺህ ጊዜ ሺህ መላእክት ቅዱሳን በሙሉ ይገባሃል 24 ሰዓት በእኛ ነው እንጂ አቆጣጠር 24 ሰዓት ምለው ያለው እዛ ዘላለም ሰዓት አቆጣጠር 24 ሰዓት ሁሉ ነገር የለም። ጨለማና ሌሊት የለም፣ ብርሃን ነው ሁሉ ጊዜ። እና ከዛ በኋላ ይገባሃል ሲባል ለዛ የሚሆን ጆሮ ታምቡር ስለሚሰጠን ነው እንጂ እግዚአብሔር ለእሱ እንደሚመቸው አሰራር አድርጎ ያስነሳናል ከሙታን ስንነሳ እንጂ ዛሬ ቀንስልኝ ድምጽ ዛሬ ጆሮ አይባልም። መንግስት ሰማያት የጩኸት ቦታ ብቻ ነው። መንግስት ሰማያት ይገባሃል ለዘላለም የጩኸት ቦታ ነው። አያችሁ እዚህ ኤክስፒሪየንስ ማድረግ መለማመድ አለብን እንጂ እዚህም ዝም እዛ ጫለው ምንም ችግር የለም። ጫላ ያስጮኛል ጋር ምንም ችግር የለም። እዚህ ግን ጸጥ ከዛ በኋላ የዩናይትድ ኔሽንስ ስብሰባ መስሎ ሰው ሁሉ ተኮፍሶ ይሄዳል ነው። እኔ እውነቴን ነው የምነግራችሁ። ገሃነመ እሳትም ጸጥተኛ ቦታ አይደለም። እዛም ጩኸት ነው። ጥርስ ማፋጨት ኡታ ያለበት ነው። እሱም ለምንድን ነው ሰዎች ናይት ክለብ የሚለማመዱ? ለገሃነመ እሳት ነው የሚለማመዱት ጩኸት። እኛ ስለምን ጩኸት አንለማመድም? እዚህ ምድር ላይ ሆነን ለመንግስት ሰማያት ለገሃነመ አይደለም፣ እነሱ ናቸው ለገሃነመ። ኦኬ እኛ ደግሞ መጮህ አለብን። ጩኸት ሲባል ይኸው ዓላማ ያለው ጩኸት አለ ማለት ኢያሪኮ የወደቀው በጩኸት ነው፣ በድምጽ ነው እንጂ በዘነዘና እያንዳንዱ ሰው በዘነዘና እየመታ አይደለም። በድምጽ ሲጮህ ረብ አለ። ኦኬ ሐዋርያት ሥራ ላይ ጮኸው ነው ያ ሁላ ሰው የመጣው። ከዛ በኋላ ግን አንዳንዱ ጮህ ደግሞ ማጠቅም ጮህትም አለ። አርመጤስ ታላቅ ናት ይላል ሰው ሁሉ። ለምን እንደሚጮህ እንኳን አያውቁም ነበር ይላል። ማለት አንዱን ትይዘውና አለ ምን ነው የምትለው ያለ እኔ እንጃ ሰው እየጮህ ስለሆነ እኔም ልጮህ ይሄ ማን አንፈልገውም። እንዲህ አይነት ጩኸት አንፈልገውም። ዓላማ የሌለው ጩኸት አንፈልገውም። ግን በመንፈስ ቅዱስ የሆነ ገብታችኋል? በመንፈስ ቅዱስ የሆነ ስንጮህ ሰው ይመጣል። ለዚህ ሁለት ምስክርነት እንገራችሁ። አንድ አውስትራሊያ ሆነ ሜልበርን የሆነው ከዛ በኋላ እየጮህን ለመንፈስ ቅዱስ ሙላት ነበር። እየጮህን ስንጸልይ ከዛ በኋላ 3 ነጮች መጡ ገቡ። ከዛ በኋላ ገብተው ብሬክ ዳንስ እነሱ ደግሞ እኛ ምን ማለት ናቸው ሲደነሱ ሁለቱ አጋንንት ጢም። ከዛ በኋላ አሁን ከዛ እንዴት መጣችሁ እየጠየቋቸው አይውታው ዛትስ ናይት ክለብ መስለው ነው የመጣነው። አያችሁ ድምጽ ምን ያክል የመሳብ ኃይል እንዳለው ጉልበት እንዳለው። ከዛ በኋላ አንዱ ጋር የሌለው ከዛ በኋላ ጌታ በሉ ተቀበሉ ብለን ከዛ በኋላ ጌታ ተቀበሉ። ነጮች ናቸው። አንድ ጊዜ ደግሞ ካቻምና መሰለኝ ሚነሶታ ሳገለግል ሚነሶታ የንስር ቤተክርስቲያን ይባላል ስለሽ ፓስተር ስለሽ ክንፉ ያለበት እና ከዛ በኋላ ፊት ለፊቱ ሚነሶታ ደግሞ በረዶ ጊዜ ነበር፣ ክሪስማስ ነበር
እና በረዶው ደግሞ ቀላል አይደለም ቀላል እናንተ ታውቃላችሁ እንግዲህ እሺ ለእናንተ ምን ይነገራል ስለ በረዶው ከዛ በኋላ ቸርቹ በዚህ በኩል አለ ግን ጥርጋሚ ለያቸው በዛ በኩል ደግሞ ናይት ክለብ አለች ከዛ በኋላ በረዶ በጣም ዘንቦ ስለነበረ ናይት ክለቡ ተዘጋ ቤተክርስቲያኑ ግን አለ ኢየሱስ እያለፈ ነው እያሉ ሲዘምሩ ለጉድ የእግዚአብሔር እሳት ወረደ ሁለት ነጮች መጡ እጅ የጫንኩ ለሰው ሁሉ ነበር መጸለያው ሁለት ነጮች መጡና እነሱ ጸልይልን አሉኝ እሺ ብዬ ጸልይላቸው ትልቁ ሰው እየወደቁ ትንሹ ምንም አልወደቀም ቆዩ ሰውየው መሬት ላይ መቼ አእምሮ ያለን ሰዎች ነን ፓስተር ስለሽ ምን አልኩ ተሰዳምጣቸው ሰውየው ምክንያቱም አያችሁ ሰይጣን እንኳን ይፈተና የሚመጣ ከዛ በኋላ ሲያዳምጣ አሉ ደህና ናቸው አለኝ እሺ ከዛ በኋላ ተነሱ ሰውየው እኛ እዚህ ሊከር ሃውስ ነበር የመጣ ነው ልንጠጣ ግን ስለተዘጋ ዛሬ የተለወጠ መስሎን ነው ወደዚህ የመጣ ነው አለ ሰውየው ከዛ በኋላ I have never seen in my life like this አሉና ቢዝነስ ካርዳቸው አወጡ ለካ የግል ቴሌቪዥን ኦነር ናቸው ሰውየው ዛከተማ እዚህ ያለው ፕሮግራም ከእንግዲህ ወዲህ በነፃ ማስተላለፍ ትችላላችሁ ገረመን ያለ ፍራንክ ያለ ምናምን አዋ ስለጮክ ሂሳቡ ስለጮክ ነው በቃ ሰሰት ስለጮሁ ነው በቃ የተባለው እንጂ ሌላ ነገር ተፈጥሮ ምናምን አይደለም ሰውየው ተፈውሶ ምናምን አይደለም ግን በዛ ጮህት ውስጥ እግዚአብሔር አምላክ ሰውየው ስለነካቸው እግዚአብሔር ስሙ ለዘላለም ስለሽ ክንፉ ነው ያልካችሁ እሺ በረባርጋችሁ መደወል ትችላላችሁ ሚኒሶታ ምን 614 ብላችሁ ደወል ቀላል ነገር ምን ነገራችኋለሁ እስከነሰማቸው ምን ነገራችኋለሁ ምክንያቱም እነዚህ ነገሮች አሉ ይተላልፋሉ እኮ እከረባል እናንተ ጠንቀቅ ብለህ ነው መናገር አስተውለህ ነው እንጂ ዝም ብለህ አይደለም እና ስለዚህ አስተናቂ ነገር እግዚአብሔር አምላክ ያደርጋል ስለዚህ በመንፈስ መቀጣጠል በጣም መልካም ነው ስንመጣ ቤተክርስቲያን ዝም ብለን for the sake of መተን ሰምተን ለማሄድ ምናምን ነው አይደለም እግዚአብሔር ማምለክ አለብን መጮህ አለብን መጮህ አለብን በመንፈስ የምትቃጠሉ ሁኑ ብሎ የመጽሐፍ ቅዱስ ይናገራል በመንፈስ በምን የምትቃጠሉ ሁላችንም በመንፈስ ቅዱስ ማለት ነው በመንፈስ የምትቃጠሉ ሁኑ መጽሐፍ ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች ጽፎላቸው በመንፈስ የምትቃጠሉ ሁኑ ብሎ ይናገራል በመንፈስ የምትቃጠል ቤተክርስቲያን በጣም ታድጋለች ለዚህ ምትዋቲክ በዓለም ትላልቅ አብያተ ክርስቲያናት የሚባሉት የት ነው ያሉት አንደኛ ደቡብ ኮሪያ ሁለተኛ አርጀንቲና ሶስተኛ ብራዚል አራተኛ ፔሩ አምስተኛ ናይጄሪያ ለምን ጫዮች ስለሆኑ ገብታችኋል ይጮሃሉ ቀል የለም ይጮሃሉ ሰው ደግሞ ይመጣል ምክንያቱም ድምጽ ሰውን የመጥራት ጉልበት አለው ኢየሱስ ክርስቶስ እኮ ቀላል አይደለም እንደዚህ ብሎ የተናገረው ሙታን የእግዚአብሔር ልጅ ድምጽ የሚሰሙበት ሰዓት ይመጣል እርሱም አሁን ነው የሚሰሙትም በህይወት ይኖራሉ አለ ህይወት የሚሰጥ ድምጽ እኮ ነው የምናሰማው ያለ እንጂ ዝም ብለው የቀራ ቆምቦ የጭል ምናምን ሰብስበን አይደለም በልሳን መናገር ነው በቃ ሰሰት መጮህ በጣም መልካም ነው ወገኖች በመንፈስ ቅጥልጥል ያለ ክርስቲያን መሆን እግዚአብሔር ስሙ ለዘላለም ይባረክ በመንፈስ የምትቃጠሉ ሁኑ ይላል ካለ በኋላ ቀጥሎ ያለው ነገር ኦኬ በመንፈስ የምትቃጠል ከሆንክ ከዛ በኋላ መርማሪ መሆንም ትችላለህ መጀመሪያ አንተ ራስህ በመንፈስ መቃጠል አለበት በመንፈስ ማትቀጣጠል መርማሪ መሆን አይቻልም ምን ብለህ ትመረምራለህ አንተ ጋር መንፈስ ቅዱስ ከሌለ ስለ መንፈስ ቅዱስ ምን ብለህ ትመረምራለህ መርማሪ ለመሆን እኮ መማር እኮ ይጠይቃል በነገሩ ማወቅ ይጠይቃል ወንድሞች ስለ መንፈሳዊ ነገር ታውቁ ዘንድ ወዳለሁ ሐዋርያው ቅዱስ ጳውሎስ መንፈሳዊ ነገር እኮ ማወቅ እኮ አለብን ሁለት አይነት እውቀት ደግሞ እንዳለ እናውቃለን አንድ ቴዎሪቲካል እውቀት አለ ሁለተኛ ደግሞ ፕራክቲካል እውቀት አለ ቢሆንልን ሁለቱንም ያዝ ካልሆነ ደግሞ አትሊስት ቴዎሪቲካል እንኳን መያዝ እጅግ በጣም መልካም ነው ስለዚህ
በዚህ ቦታ ላይ በመንፈስ የሚቃጠል ነው እንጂ የሚመረምረው በመንፈስ የሚቃጠልማ ተመርማሪ ነው። ገብታችኋል? ተመርማሪ ነው እንጂ መርማሪ አይሆንም እሱ። ተመርማሪ ነው እሱ። እና ስለዚህ መርማሪዎች እንድንሆን መጀመሪያ እኛው ራሳችን በመንፈስ የምንቃጠል መሆና መንፈስ ቅዱስ ካላበራለህ ምንም ነገር መንፈሳዊ ነገር ማወቅ ስለማይቻል ማለት ነው። ከዛ በኋላ እንደዛ ካለ በኋላ መንፈስን አታጥፉ። መንፈስን አታጥፉ። ማጥፋት ጥሩ አይደለም። እንድናጠፋው እግዚአብሔር አምላክ የሚፈልገው አለ። እሳት የሚንበለበሉ የክፉ ፍላጻዎችን የምታጠፉበት የእምነትን ጋሻ አንሱ ብሎ ይናገራል። የሚንበለበሉ የሚዋጉ ደግሞ አሉ። ጠላት የሚልካቸው በቃ የሚዋጉ የሰይጣን የአጋንንት የጨለማ ኃይላት የሚልኳቸው ፍላጻዎች ደግሞ አሉ። እነሱ ግን የምታጠፉበትን በምን አንሱ ይላል? እንደ እሳት አደጋ ውሃ ነው የሚለው። በምንድን ነው የምናጠፋቸው? እስቲ የእምነትን ጋሻ አንሱ። እምነት ከየት ላምጣ? እምነት ከመስማት፣ መስማት ደግሞ በምንድን ነው? በእግዚአብሔር ቃል ነው። አዴ እዛ እኮ ነው። ልጄ ጢሞቴዎስ ሆይ ስለ አንተ እንደተነገረው ትንቢት መልካሙን የእምነት ገድል ተጋደል ይላል። እንዴት አድርጎ ነው መልካሙ የእምነት ገድል የሚጋደለው? ቃሉን በመያዝ ነው። የእግዚአብሔር ቃል ያዝ ማለቱ ነው። የእግዚአብሔር ቃል ከያዝክ እውነተኛ ገድል ተጋድለሃል። እግዚአብሔር ስሙ ለዘላለም ይባረክ። ስለዚህ በዚህ ቦታ ላይ የምናጠፋቸው እሳቶች አሉ፣ የምናቀጣጥላቸው እሳቶች ደግሞ እንዳሉ ማወቅ አለብን። ባላንስ ማድረግ አለብን ማለት ነው። ከዛ በኋላ ምን ይላል? ትንቢትን አትናቁ። ትንቢትን ምን አታድርጉ? አትናቁ። መናቅ ማለት የተናቀ ነው የሚንቅ። ኦኬ፣ የተናቀ ነው የሚንቅ። አትናቁ። ዲስፓይዝ አታርጉ፣ አትናቁ። ትንቢትን አታርጉ፣ አትናቁ። አትናቁ። ምን አትናቁ? ትንቢትን አትናቁ። አንዳንድ አለ የሚያንቋሽሽ የእግዚአብሔር መንፈስ ቅዱስ ነገር የሚያንቋሽሽ አናራና ጥሩ አይደለም። እግዚአብሔር አምላክ እኛን ማይንቀን ከሆነ እግዚአብሔር ኃያልን ማንንም አይንቅም ይላል። እኔ ምን ብዬ ነው እሱ ነገር ምንቅለት? ንቀስ የት ላድር ነው? የእግዚአብሔር ነገር ንቀ የትም ማድር አይቻልም። ስለዚህ ምን ይላል መጽሐፍ ቅዱስ? ትንቢትን አትናቁ። ኦኬ፣ አይ እንኳን ይሆናል ብላችሁ አይሆን ባክ አይመስለኝም ምናምን አይ ዝም ብለው እኮ ነው እንዲሁ እኮ ነው። አቤት ቀደዳ ምናምን አራት ወር ባክ ዝም ማየቱ እንኳን ጥሩ እኮ ነው። መመርመር ነው እንጂ ጥሩ መናቅ አልተፈቀደልንም። ኦኬ፣ መናቅ አልተፈቀደልንም። ወገኖችንም እንድንንቅ አልተፈቀደልንም። ሮሜ 14 ላይ ይናገራል። ወገኖችንም እንድንንቅ አልተፈቀደልንም። አሁን አብዛኛው ሰው ለጋብቻ እንቅፋት የማይሆንበት መናቅ የሚባል ነገር ነው። መናቅ እሱም ብለው እሷም ብለው አላየ ተባለ። ከዛ በኋላ ማይሆን ነገር ላይ መጨረሻ ላይ ይወድቃል። በግና ፍየል ይጋባል። በግና ፍየል የት ሀገር ተጋብቶ ያውቃል? ወገኖች ስል ጠይቃችሁ በግ ፍየል ያገባ አገር አለ ወይ? በአገር ደረጃ ነው የምጠይቃችሁ። የለም አላለ። እና ከዛ በኋላ እየናቀ ከዛ ምንጩ ሶርሱ ስታዩት የመናቅ መንፈስ ከበስተኋላ አለ። እየናቀ የኛ ሙለ ደግሞ ምናምን የኛ ደግሞ እንደዚህ ስትል ያልፋል ጊዜ ይሄዳል። ከዛ በኋላ መጨረሻ ላይ ፍየል በግ ነበርክ ፍየል። አንተም እውነት ነው ፍየል ነበርክ ድሮ። የእግዚአብሔር በግ ልባችን ነክቶ ግን በጎች ሆነ ለወጠን። ትልቅ ለውጥ ከፍየል ወደ በግነት ተለወጥ። እንደገና በግ ሆነ ወደ ፍየል ለማግባት መራራት። ልዩነቱ ምን መሰላችሁ? በግ ሜዳ ነው የሚወደው። ፍየል ገደላ ገደል ነው የሚወደው። ገደላ ገደል ገብተህ ትችላለሽ? እውነት ነው ከባድ። በግ ሳር ነው የሚበላው፣ ያኛው አስተናገር ነው የሚበላው። ዝም ብሎ እሾሁ ምናምኑ ሁሉ በቃ ተበጣጥሳለች። በግ አንደርዊር አላት። ሀፍረት ስጋዋን ሸፈን ነው የምታደርገው። ፍየል አንደርዊርም አትለብስም። እውነት እኮ ነው። ባለጌ አይደለች። ዝም ብላ እኮ ነው። እውነት ነው። ፍየል ዝም ብላ አይለብስም። ጠንቅቅ ማለት በጣም ጥሩ ነው። ማስተዋል በጣም ጥሩ ነው። የእግዚአብሔር ነገር ስንንቅ እግዚአብሔር አምላክ ደግሞ ከናቀን
በጣም ከባድ ነው። ስለዚህ እርስ በርሳችንን መናናቅ የለብንም። እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ ነው የሚለው መጽሐፍ ቅዱስ። እርስ በርሳችን መዋደድ፣ እርስ በርሳችን መከባበር እጅግ በጣም መልካም ነው። ባል ሚስቱን ይውደዳት፣ ሚስት ደግሞ ለባሏ ትገዛ ይላል መጽሐፍ ቅዱስ በአንድ ቦታ ላይ። ሌላ ቦታ ላይ ደግሞ ባሎች እናንተ ባሎች ሚስቶቻችሁ ደካማ ፍጥረት መሆናቸው አውቃችሁ አብራችሁ ኑሩ እና እነሱን ደግሞ ምን አድርጓቸው? አክብሯቸው ብሎ መጽሐፍ ቅዱስ ይናገራል። ስለዚህ ባላንስ ማድረግ እጅግ በጣም መልካም ነው። ባላንስ አድርጎ መያዝ እጅግ በጣም አስፈላጊ ነው። ወንድ ከምንድን ነው የተሰራው? እስቱላችሁ 1 2 3 ወንድ ከምን ተሰራ? ከምድር አፈር ነው አይደል? ሴት ከምን ተሰራች? ከምን? አረባል እንጂ 1 2 3 ከምድር አፈር ነው የተሰራችው። አዳም ዳብል ሪፋይንድ ነች። ገብታችኋል? ዛስ ዋይ ሳይኮሎጂካሊ ሴቶች ቶሎ ብለው የሚጎዱት የሚያለቅሱት። ወንድ ግን እንጃ ከምድር አፈር ይላል እንጂ ጠጠር ሳይኖርበት አይቀርም። ጠጠር ድንጋይ ምናምን ምናምን። ስለዚህ ወንድ አያለቅስም እንኳን እውነት ነው። ሴት ግን በቀላሉ ትጎዳለች። ስለዚህ ደካማ ፍጥረት መሆናቸው አውቃችሁ እዘኑላቸው ብሎ መጽሐፍ ቅዱስ ይናገራል። ደካማ ፍጥረት ሲል የጡንቻ ጉዳይ አይደለም። ለምሳሌ የጡንቻ ጉዳይ ቢሆን የካሲስ ክሌ ልጅ ላይላ አሊ የምትባላለች አለ ቦክሰኛ እኔ እሷን ልገጥም ኧረ ሰውዬ ተፈናጥረኝስ ሴት ነች ብዬ ኧረ ቀል ነው እንዴ? ግን የሚናገረው አለ ሳይኮሎጂካል ግን በጣም ደካማ ነች፣ ትጎዳለች፣ በቀላሉ ትጎዳለች። አንድ ወንድም ነበረ ጀርመን በርሊን። ከዛ በኋላ ማክስ ፕላንክ ዩኒቨርሲቲ ፒኤችዲውን ያጠናል እና የሚያጠናው ስለ ፍየል ነው የሚያጠናው። ከዛ በኋላ ፍየሎችን ሳር መቀለው ያለበት እሱ ራሱ ነው እና በማሽን አጭዶ ማሽኗ ታጭድና ከዛ በኋላ ታሰሯለች። ከዛ በኋላ ወደ ሚጎታች ደግሞ እንደገና ማድረግ አለ። አንዲት ጀርመናዊ ደግሞ አለች እኩል ከሱ ጋር የምታጠና ፒኤችዲ እና አቋለው እንታውቃለን። ክርስቲያን ወንድም ነው እሱ። እናቴ እንጀራ ሲበላ ነው ያደገው ማለት ሳር ሲበላ ነው ያደገው። ባላንስ ዳይት ሲበላ አይደለም ያደገው። ስፖርት ሲሰራ አይደለም ያደገው። ስለዚህ ያ የተቆረጠው ሳር ወደ መኪናው ሲጭን ወደ ነው የሚጭነው። እሷ በአንድ እጇ ነው ምን ታረጋው? ገብታችኋል? ምክንያቱም በስፖርት ያደገች ነች፣ ባላንስ ዳይት በልታ ያደገች ነች። ስለዚህ ሳሩን እሷ ስታነሳው በአንድ እጇ ነው ምን ታረጋው? እሱ በሁለት እጁ ብሎ አሁን ነገሩ የጡንቻ አይደለም ማለት ነው። ደካማ ፍጥረት ናቸው ሲል አይ አይችሉም ሴቶች ምናምን ለማለት አለ። የጡንቻ ጉዳይ አይደለም። የጡንቻ ጉዳይ አይደለም፣ ወይም ደግሞ የእውቀቱን ጉዳይ አይደለም። አሁን በብዛት ሴቶች አይደል እንዴ የሚሆኑት ያለ። ግን የሳይኮሎጂካል ጉዳይ የስሜት መጎዳት ጉዳይ ነው የሚናገረው አለ መጽሐፍ። በጣም በቀላሉ ወናቸው ይወጣሉ እንዴ። ስንት ማነው ስሜት አለች ትጎታ ትላለች። ምክንያቱም ለስላሳ ፍጥረት ናቸው። እግዚአብሔር አምላክ ከጠጠር አለማ ይሰራቸው። እግዚአብሔር አምላክ እነሱን ሲሰራቸው ከአዳም ጎድን አጥን ወስዶ ከዛ በኋላ ስጋው ደግሞ ግጥ ማለት አዳም እኮ እውነት እኮ ነው፣ እውቀቱ እኮ ቀላል አይደለም። ተኝቶ ነበረ፣ ከባድ እንቅልፍ ጥሎበት እግዚአብሔር ግን ነቃ ሲል ይቺ አለ አጥንት ከአጥንቴ ናት። የሰው አይተህ ታውቃለህ? ማን ሞቶ ነበረ? አዳም። የሰው አጥንት አይተህ ታውቃለህ ወይ? የፈረስስ ቢሆን ያህያስ ቢሆን የአራዊትስ ቢሆን የጅብ የምናምን ቢሆን ኖ ይህች አጥንት ከኔ አጥንት ናት። ይህ ስጋ ከኔ ስጋ ነው። እንዴ የሰው ስጋም አይተህ ታውቃለህ እንዴ? በልተህ ታውቃለህ እንዴ? ቀምሰህ ታውቃለህ እንዴ? አይደለም፣ እግዚአብሔር አምላክ ገልጾልኛል። ስለዚህ ከወንድ ተገኝታለችና ሴት ባል አለ። በቃ እውነቴ ነው። ፕሮፌቲክ ወርድ እኮ ነው የተናገረው ሰውየው። ስለዚህ ይህቺ ያውነች የራሴ ነች አለ። ክርስቶስ ኢየሱስ ደግሞ ቤተክርስቲያን አካል ናት አለ። እግዚአብሔር ስሙ ለዘላለም ይባረክ። ቤተክርስቲያን ማስነወር የለብንም ሁላችንም። አንድ ጊዜ ሰዎች አንድ ጊዜ አያቸው ሃይዌይ ላይ ስንነዳ ወጣ ብለን እንገባለን። እንደዛ አይነት ነገር ነው ማለት ያለው። እሺ ወጣ ብሎ አንድ ጊዜ መለስ ጥሩ ነው እና ከዛ በኋላ እንግዳውስ
በቃ ጃንደረባ መሆን ነው ጥሩ አሉ ሰዎች ጃንደረባ መሆን ጥሩ ነው አለማግባቱ በጣም ጃንደረባ መሆን እንደውም ስልብ መሆን ጥሩ ነው አሉ ሲሉ አይ ስለ ሰው የሚሰልባቸው ሰዎች አሉ አለ ምክንያቱም ነገስታቶች ይሰልባቸዋል ሚስቶቻቸውን እንደደፍሩ ሰዎች ስለ መንግስተ ሰማይ ሲሉ ግን የሚሰልቡ አለ ማን ነው ስለ መንግስተ ሰማይ ሲሉ የሚሰልባቸው ስለ መንግስተ ሰማያት ብለው የሚሰለቡ ሰዎችማ የክርስቶስ ኢየሱስ ሙሽራ አለች ኦኬ የሚጠብቃት ሙሽራ አለች ያችን ሙሽራ ላለማስነወር የቆረጡ ሰዎች ማለት ነው ቤተክርስቲያንን ላለማስነወር የቆረጡ ሰዎች ማለት ነው ቅዱሳን በእኔ አይነወሩ ዳዊት በእኔ አይፈሩ አይሸማቀቁ እግዚአብሔር አምላክ ሆይ ስለዚህ የክርስቶስ ኢየሱስ ሙሽራ እንድናስነውር እግዚአብሔር አምላክ አልጠራንም ለመንግስተ ሰማያት ጃንደረባ ነኝ ማለት ነው ጥሩ አያችሁ ቤተክርስቲያንን ከሚያመጽ ነገር ከሚያበላሽ ነገር መጠንቀቅ ጥሩ ነው ዲፋይል ያደርጋል ያበላሻል የክርስቶስ ኢየሱስ ቤተክርስቲያን የሚያበላሽ እውነቴ ነው ለመንግስተ ሰማያት ያልተገረዘ መንግስተ ሰማያት ሲል ያ ጃንደረባ ያልሆነ ሰው ብቻ ነው በጣም ስለ ጥሩ አይደለም ከዛ እግዚአብሔር ይጠብቀን ነው ይባል እሺ ወደ ቃሉን እንመለስ እሺ ሁሉን ፈትኑ ስንቱን ፈትኑ ሁሉን ቸክ አድርጉ ማለት ነው ሁሉ የመፈተን ጸጋ አለን ማለት ነው ሁሉ ለማወቅ አዋ እግዚአብሔር አምላክ የሰጠን ጸጋ አለ ሁሉን ፈትኑ መልካሙን ያዙ ከማናቸውም አይነት ክፉ ነገር ራቁ መልካም የሆነው ነገር ያዙ ኦኬ ፈትናችሁ ስለ ትንቢት ነው የሚናገራለ አትናቁ ፈትኑ መልካም የሆነውን ያዙ ሁሉን ያዙ ከማናቸውም ክፉ ነገር ግን ራቁ ብሎ መጽሐፍ ቅዱስ ይናገራል ኦኬ ለመፈተን ምንድነው የሚያስፈልገው ለመፈተን ምን ያስፈልጋል አንደኛ ለመመርመር ራሱ ዕውቀት ይጠይቃል ለምሳሌ የህዋ ምርምር አለ ናሳ ኦኬ አንድ ሰው ከዋክብት ስላየ ጨረቃ ስላየ ፀሐይ ስላየ ጥዋት ዛሬ ስትወጣ አይቻታለሁ ስላለ ናሳ ይገባል ወይ ሰውየው ያስገቡታል ወይ እናንተ መልሷ አያስገቡትም ጥልቅ የሆነ ስለ ስፔስ ሳይንስ ዕውቀት እንዲኖረው ያስፈልጋል ምክንያቱም ምርምር ነው ነገር ይው ኦኬ እርሻ ምርምር አለ አገሬዊትም አለ ገበሬ ኦኬ አንድ ገበሬ እህል ስላመረተ ስለዘራ ስለወቃ ስለ ጎተራ ስለከተተ እርሻ ምርምር ይገባል ወይ እርሻ ምርምር አይገባም እርሻ ምርምር ለመግባት በጣም ጄኔቲክስ ኢንጂነሪንግ ማወቅ አለበት አግሪካልቸራል ኢንጂነሪንግ ሁሉ አግሪካልቸራል ነገር ሁሉ ማወቅ አለ በጣም ዲፕ ዕውቀት እንዲኖር ያስፈልጋል እንጂ ስላመረትክ እህል እርሻ ምርምር የሚያስገባ ሰው አይደለም ኦኬ አረ ቆስል ነበረብኝ ቆስሌ አዳንኩኝ ብሎ የቆስል መርማሪ ያደርጉታል ወይ ሐኪም ያደርጉታል ወይ ማይክሮስኮፕ እንዴት አድርጎ አጠቃቀም ማያቅሰው መርማሪ ይሆናል ወይ ቆስል ስላወቀ ቆስል ስላየ ይሆናል ወይ አይሆንም ግን ዲፕ ነው ለያለው ነው ምርምር የሚገባው ከህክምና ውስጥ ምክንያቱም ህክምና ምርምር ውስጥ ለመግባት በአይን የማይታዩትን ነገሮች በማይክሮስኮፕ አይቶ ለማለት ጥልቅ የሆነ ዕውቀት የሚጠይቅ ነገር ነው ሁሉ ሐኪም ኮባጆ መርማሪ ያደርጉትም መርማሪ ሪሰርች ሳይንቲስት ለመሆን በጣም ዲፕ የሆነ ዕውቀት እንዲኖረው ያስፈልጋል በነገርየው ኦኬ የማዕድን መርማሪዎችም አሉ ማዕድን አሁን በገበቴ ወርቅ ስላጠበ በገበቴ ወርቅ ስላጠበ እንዲያርጎ በቃ ስላጠበ የማዕድን ምርምር ውስጥ ይገባል ወይ ኖ አያስገቡትም አንለስ ዲፕ የሆነ የጂኦሎጂ ዕውቀት ከሌለ በስተቀር እና የሚነራሎጂ ዕውቀት ከሌለ በስተቀር የክሪስታሎጂ ዕውቀት ከሌለ በጭራሽ አያስገቡትም ስለዚህ አንደኛ የእግዚአብሔር ቃል መርማሪዎች እንድንሆን የእግዚአብሔር ቃል በሙላት ይኖርባችሁ ብሎ መጽሐፍ ቅዱስ እንደሚናገረው የእግዚአብሔር ቃል በሙላት እንዲኖርብን ያስፈልጋል ማለት ነው አዋቂዎች መሆን ያስፈልጋል ማለት ነው እንጂ ዝም ብሎ የሚል ሰው ያለም ይወጣ ሰው መሆን የለብንም ልጄ አንድ ጊዜ ምን አለች you habashas why are you disturbing us by saying everybody says አለች ለምን ነው ትረብሽን አለች
አይ እኔ ደግሞ ምን ልበላት sign of sympathy ምናምን ስላት if it's sign of sympathy why don't you do something አለች ዝም ብላችሁ አታረንቁርን እዚህ ምናምን አለች ኦሆ እግዚአብሔርን በልጅ ይናገራል ለካ ዝም ብለን ማለት ዝም ብለው አላለ አታረንቁራ ህፃናትን እውነቴ ነው ህፃናቶች በጣም ጓዝ ናቸው ከኛ ይልቅ እውነቴ ነው እኛ እናደርነቅናራ እነሱ ደግሞ ምንድነው ምናምን ሲምፓቲክ ሆነ ሐዘን ርህራሄ ሆነ አንድ ነገር ማድረግ ነው የሚያዋጣው እንጂ ስላልክለት ለውጥ ይመጣል ማለት አይደለም ስለዚህ ዕውቀት ከሌለን በስተቀር ዝም ብለን በቃ አላለ እግዚአብሔር ተናገረ ምናምን ሆ ማለት ጥሩ አይደለም ስለዚህ ዲፕ የሆነ የእግዚአብሔር ቃል ዕውቀት በጣም አስፈላጊ ነው የመጀመሪያ ደረጃ የእግዚአብሔር ቃል ደግሞ በእጃችን ነው የሚያስገርመው የዚህ መጽሐፍ አንደኛ በዓለም ላይ ታታሚ መጽሐፍ ይሄ ነው አንደኛ መጽሐፍ ቅዱስ ነው ድሮ ሁለተኛ የሌኒን መጽሐፍ ነበረ የሌኒን መጽሐፍ የቡና መጠቅለያ ሆኗል አገረ ቤትም አላለ እሱ የለም አሁን ሌላው የመጽሐፍ ቅዱስ በጣም አስገራሚው ነገር ጸሐፊው ራሱ በመናነብበት ጊዜ ከኛ ጋር ስላለ ምን ማለት ነው እኔ አልገባኝ ማለት መብት ነው ጠይቀው መብት ነው መንፈስ ቅዱስ አንተ አብራልኝ አስተምረኝ የጥበብና የመገለጥ መንፈስ ሙላኝ ብሎ መጸለይ ይቻላል ጸሐፊው ሌሎች መጽሐፍት እኮ ጸሐፊዎቻቸው የሉም እውነቴ ነው ሌሎች መጽሐፍት በዓለም ላይ ያሉ መጽሐፍት ስንት ተከምረው ስንት በየላሉ ጸሐፊ አታገኘው የዚህ ጸሐፊ ግን ከኛ ጋር ነው እግዚአብሔር ስሙ ለዘላለም ይባረክ ስለዚህ እሱ ራሱ አስተምረኝ እባክህ ግለጽልኝ ማለት መንፈስ ቅዱስን በጣም መልካም ነው አሁን ትንቢትን ለመመርመር መጀመሪያ አንዳንድ ጥያቄዎችን አንሳ ለምን ነው ትንቢት መመርመር ያስፈልገበት መጽሐፍ ቅዱስ እስካለን ድረስ መጽሐፍ ቅዱስ አይበቃንም ወይ ለምንድን ነው የእግዚአብሔር ድምጽ መስማት ያስፈልገው በጎቼ ድምጼን ይሰማሉ ካለስ እኔ በጎ አይደለም ወይ ለምንድን ነው ነቢያት የሚያስነሳው እግዚአብሔር ለምንድን ነው እግዚአብሔር አምላክ ነቢያት የሚያስነሳው በጠይቅ ቁጥሩ እኮ ነው ብንጠይቅ ቋጣት እኮ የለበትም በጎቼ ድምጼን ይሰማሉ ያልክ እንደገና ነቢይ ለምን ታስነሳለህ እግዚአብሔር አምላክ ደግሞ ቃሉ እያለን እንደገና ሌላ ድምጽ ደግሞ እንደገና ጨምርበናል ኦኬ እውነተኛ ነቢያት እንዳሉ ሐሰተኞችስ አሉ ወይ እውነተኞቹ እንዴት እናውቃቸዋለን ሐሰተኞቹስ እንዴት እናውቃቸዋለን በተለይ ስለነዚህ እንደዚህ አይነት ጥያቄዎች መጽሐፍ ቅዱሳዊ መልስ ካልሰጠን እውነቴ ነው ለሚፈጠረው ክፍተት ለሰይጣን በጣም ምቹ ቦታ ነው ለነዚህ ጥያቄዎች መልስ መስጠት መቻል አለብን በዓለም ላይ nowadays ፕሮፌቲክ ነገር በዝቷል ለምን ነው ይበዛ በአሁኑ ጊዜ ሁለት መልስ ነው ያለው አንደኛ እግዚአብሔር አምላክ ቤተክርስቲያን ወደ ፍጻሜ ለማድረስ ያለፊት መጨማደድ ያለ ኖር ያላት ቤተክርስቲያን ለመቀበል ሙሉ የሆነችውን ቤተክርስቲያን ይፈልጋል ለምሳሌ በማርቲን ሉተር ጊዜ እግዚአብሔር አምላክ የገለጸው መገለጽ ስለምንድነው ስለመዳን ብቻ ነው ጻድቅ በእምነት በሕይወት ይኖራል ዛሰት ሌላ ነገር የለም ስለ ቅድስና ፒፓ እየጫሱ ነበር ያን ጊዜ ኦኬ አያውቁም ስለ ቅድስና ስለ ሆሊነስ ስለ ጥምቀት ምንም አያውቁም ነበር ስለ መዳን ብቻ ነው የተገለጸላቸው ያን ጊዜ በመዳን በእምነት ምትራ ስለ መጽደቅ ነው ዛሳይ ገብታችሁ ስለ መጽደቅ ብቻ ነው የተገለጸላቸው ከዛ በኋላ እግዚአብሔር አምላክ አናባፕቲስት የሚባሉ እነዚህ ሜኖናይቶች ምናምን ስለ ጥምቀት አስነሳ ፕላስ ያረገ ነው እግዚአብሔር ገብታችኋል ፕላስ ያረገ ነው ከዛ ማን አሳዳጅ ሆነ አናባፕቲስቶችን የሚያሳድድ እነዛው በእምነት ጸድቀናል ያሉት እነዛን ማሳደድ ጀመሩ ከዛ በኋላ እነዛ ተሰደዱና ወደዚህ ሀገር መጡ እኛ ፔንሲልቫኒያ በጣም በሽ ናቸው እነዛ አዳልት ባፕቲዝም ብለው ያመኑ ማለት ነው ተሰደዱ ማን ያሳደዳቸው ማያምኑ ነው አይደለም እነዛው በእምነት ጸድቀናል አሉት ግን እግዚአብሔር ግን በእምነት መጽደቅ ፕላስ ባፕቲዝም ያደረገ ነው ከዛ በኋላ እንደገና ቀጥሎ እንደገና ሆሊነስ ሙቭመንት መጣ ሆሊነስ የሚባል እንቅስቃሴ ከዛ በኋላ
ምክንያቱም በፊታችሁ ቆንድፍት የሚጠጡ ነበር። ኦኬ ቆንድፍትን ጠጥተው ከዛ በኋላ ቤተክርስቲያን ይመጡ ነበር። ቆንድፍት ቆመ ያን ጊዜ። ኦኬ ፒፓ ማጨስ ቆመ ያን ጊዜ። ሆሊነስ ሙቭመንት መጣ። ለእግዚአብሔር መለየት አለብህ የሚሉ መጣ። አሁን ማን ነው የሚያሳዳቸው ደግሞ እነዛ ናቸው። ኦኬ የመጀመሪያዎቹ ናቸው የሚያሳዷቸው። ግን እግዚአብሔር ግን በስራ ላይ ነው። አሁን መጽደቅ በእምነት ፕላስ ለዚህ ዓለም መሞት ጥምቀት ፕላስ ቅድስና ያደረገ ነው እግዚአብሔር አምላክ። አሁን ከዛ በኋላ እነ ጆን ዌስሌይ ባፕቲስት ተብሎ የሚጠሩት ማለት ነው። ባፕቲስት ሜቶዲስት ማለት ነው። በሜተድ ዓለምን መለወጥ አለብን ብለው ተነሱ። ኢቫንጀሊዝም የሚለው ነገር ተነሳ። ዓለምን ቀውጥ ያርጓት። ግን የሚወቅሳቸው ደግሞ እንደዛ ሆኖ እንደገና ኧረ ምን ያገር ነው እርስ በርሳችሁ ስትበላሉ እንዳትጠፉ ተጠንቀቁ አለ ጳውሎስ። ግን እግዚአብሔር አምላክ እየደመረ ነው። አሁን በስራ ላይ አላቆመም። የሰው ነገር አያግደውም። ሰው ያለብን ይበል። የእግዚአብሔር ነገር በሰው ነገር መገደብ አይቻልም። ፕላስ ኢቫንጀሊዝም መጣ። አሁን እግዚአብሔር መስገን ምናምን እየተባለ ያለ እነ ኤሲሲ ሞር የሚባል ጥቁር ሰውዬ ለዛውም ቲር ሰርፕራይዝ ኤሲሲ ሞር የመንፈስ ቅዱስ ሪቫይቫል መጀመሪያ መጣ በዓለም ላይ እሱ ነው። ጥቁር ሰውዬ ነው ተጠቀምበት። ከዛ በኋላ መጽሐፍ ቅዱስ ጥማት ይዞት ከዛ በኋላ ባፕቲስት ቤተክርስቲያን ሲሄድ አንተ ባሪያ ነህ አትገባብን ተባለ። እሱ ምን ነበር የሚያደርገው? ከቤተክርስቲያን ሲዘጉት እንዲህ ብሎ በቃ ጆሮው እንዲህ አድርጎ ነበር የሚሰማው። ከዛ በኋላ ያን ጥማቱ አይቶ እግዚአብሔር መንፈስ ቅዱስ የሚባለው ነገር ሆሊ ስፒሪት ሙቭመንት የሚባል ነገር በአዙዛ ሪቫይቫል ፈሰሰ። ማንም ይቃወመው ይሄን ደግሞ እነዛው ዓለማውያንም አይደሉም የሚቃወሙት። እነዛው የቀደሙት ምንድነው አዲስ ነገር መጣ ምናምን። እንዲያውም አንዳንዱ ደግሞ ምን ማለት ጀመረ? ኮፒራይቱ ለኛ ነው መሰጠት አለ። ምክንያቱም የሰውዬ ጆሮ እንዲህ ያረጋ እኛ ቤተክርስቲያን ነበር የሚያደምጠው ማለት ጀመረ። ወይ ገብታችኋል? ከዛ በኋላ ቀጥሎ እንደገና ሂሊንግ ሙቭመንት የሚባል ነገር መጣ በዓለም ላይ። እግዚአብሔር ፕላስ ያደረገ ነው እየጨመረ ነው የሚመጣው። ሂሊንግ ሙቭመንት የሚባል ሲመጣ በጣም ብዙ ሰዎች ተነሱ ዓለምን የሚያናውጡ። እውነት እኮ ነው። እንደማን ነው ስሙማ? ጠቅላላ ስፖኬን ማለት ሲያትል ማለት ነው። ከከተማ ጠቅላላ በሽታ ስለተጠራረጉ በመንግስት ሽልማት ተሰጣቸው። እና ኮንጎ እንደ ኢቦላ አይነት በሽታ አይነት ማለት ነው ተነስቶ ዶክተሮቹም ይሞታሉ፣ በሽተኛውም ይሞታል። እሱ ሄዶ ሲጸልይ ግን ሰዎች ይድናሉ። ከዛ በኋላ ምን አለበት ብለው በማይክሮስኮፕ ሲመረምሩት ጀርሞቹ እጁ ላይ ሲደርሱ ይሞታሉ። ከዛ በኋላ ምን አለ እሱ ሲናገር የትንሣኤው ኃይል ነው እንዲህ የሚያደርገው ያለ አለ። እግዚአብሔር ስሙ ለዘላለም ይባረክ። እነ ካትሪን ኩልማን እነ ዊግልስወርዝ ቧንቧ ሰራተኛ ሰውዬ ነው እግዚአብሔር አምላክ አስነሳቸው። ቧንቧ ሰራተኛ እኮ ነው ዝም ብሎ እንዲያውም ለዛውም ከመጽሐፍ ቅዱስ በቀር ሰው ጋዜጣም እንዲያነብ የሚል ሰው ነው። ገብታችኋል? ግን 23 ሙታን በእጁ ተነስተዋል። እና ሲያስነሳቸው ደግሞ በቦክስ እየመታ ነው የሚያስነሳቸው። ሬሳውን ያዙት ይላል፣ ይያዛል። ከዛ በኋላ ቢው ኢን ዘ ኔም ኦፍ ጂሰስ ሬሳው ዲው ብሎ ሲወድቅ ሰው ደግሞ ይደነግጣል። ኧረ ተው እባክህ ምናምን። አይ ከፈለጋችሁ ይዛችሁት ሂዱ፣ እኔ እምነት እግዚአብሔር አምላክ የሰጠኝ ይሄ ነው፣ የምትቀጥሉ ከሆነ እንቀጥል ይላቸው። እሺ ቀጥል ኢን ዘ ኔም ኦፍ ጂሰስ ነገር በቦክስ ከዛ ሰው ፍጥጥ ሰውየው እንዲህ ያደረጉም ያስረሱ። እነ ቴሌስዎርድ እግዚአብሔር አምላክ አስረሳቸው። እውነቴ ነው። ዓለምን ያናወጡ ስንት የእስላም ኔሽንስ ስንት የቡድሃ ኔሽንስ በሙሉ ወደ እግዚአብሔር የመለሱ ሰዎች ያን ጊዜ ነው የተነሱት። እግዚአብሔር ፕላስ ያደረገ ነው። ግን የሚቃወሟቸው ደግሞ ከቤተ ክርስቲያን ውስጥ ናቸው፣ ሌሎቹ ናቸው የሚቃወሟቸው። ከዛ በኋላ ቀጥለው የተነሳው አስተማሪዎች የሚባሉት ነው። የመጽሐፍ ቅዱስ ቨርዥኖች ያን ጊዜ በዛ የቃሉ መገለጥ የሚገልጡ በጣም ብዙ አስተማሪዎችን አስነሳ እግዚአብሔር አምላክ። ከዛ በኋላ የመጽሐፍ ቅዱስ NIV ቨርዥን ከዛ በኋላ ኒው ትራንስሌሽን
ምናምን አሜሪካን ስታንዳርድ ቨርዥን ምናምን ቨርዥን ወጣ ሰው ሁሉ ቃሉን እየወደደ መጣ ኦኬ ከዛ በኋላ ቀጥሎ እንደገና አሁን እግዚአብሔር አምላክ አስተማሪዎች ደረሰ ማለት ነው ከአስተማሪዎች በኋላ ደግሞ እረኞች የሚባሉ ደግሞ ተነሱ አሁን እነዛ የሚቃወሙ ማነው እነዛ በፊቶቹ ምን ነው ይሄ ነገር ደግሞ ምናምን ማለት ጀመሩ እረኞች ደግሞ እግዚአብሔር አምላክ ማስነሳ ባሽ በየቤተ ክርስቲያኑ እረኛ ምክንያቱም መንጋ መጠበቅ ስላለበት መንጋ መመገብ ስላለበት የሚመግቡና የሚጠብቁ እግዚአብሔር አምላክ ሪሊ ለመንጋው ያስነሳቸው ሰዎች ራሳቸው ለሆዳቸው የሚሞሉ ሳይሆኑ ለመንጋው የሚያስነሳቸው ሰዎች እግዚአብሔር ማስነሳት ቀጠለ ከዛ በኋላ እንደገና አሁን ደግሞ በአሁን ዘመን ደግሞ ወርልድ ዋይድ የትኛው ዓለም እኮ ነው ብንሄድ ፕሮፌትስ ማስነሳት ቀጠለ እግዚአብሔር አምላክ አሁንም በስራ ላይ ነው እግዚአብሔር ስሙ ለዘላለም ይባረክ ፕላስ ያደረገ ነው እግዚአብሔር አምላክ መቀነስ የለም እግዚአብሔር ጋር ምክንያቱም ቤተክርስቲያን ሙሉ መሆን አለባታ ያለፊት መንጭማድና የለነውር መሆን አለባታ አሁን እግዚአብሔር አምላክ ፕላስ ያደረገ እዛ ላይ ደርሰናል ሐዋርያትን ደግሞ እግዚአብሔር አምላክ ማስነሳት ቀጠለ አሁን ወደ መጨረሻው እየደረስን ነው ማለት ነው ማንኛውም አገልግሎት ኢየሱስ ክርስቶስ ራሱ የጀመረው ነገር ነው ነብይ በገዛ ሀገሩና ቤቱ አይከበርም አለ ጌታ ኢየሱስ ስለራሱ ሲናገር አሁንም ደግሞ ካላከበርናቸው ያቃለ በእኛም ይፈጽማል ከዛ በኋላ የእምነታችን ጀማሪና ፈጻሚ የሆነው ሐዋርያ ኢየሱስን ተመልክተን ይላል ኢየሱስ ክርስቶስ ሐዋርያችንም ነው ለድሆች ወንጌል ሰብክ ዘንድ ቀብቶኛልና አለ ኢየሱስ ክርስቶስ ወንጌላን እግዚአብሔር ስሙ ለዘላለም ይባረክ የበጎቹ መልካም እረኛ እኔ ነኝ ጠባቂ እረኛ አለ ማለት ስለ እረኝነት ስለ ፓስተርነት ከኢየሱስ ክርስቶስ የተወሰደ ነው ኦኬ ዲቁና ማለት ዲያቆን ማለት አገልጋይ ማለት ነው ሽምግልና ማለት እረኝነት ማለት ነው ኢየሱስ ክርስቶስ ራሱ የሆነው ነገር ነው የሚቀጥላል አሁን ለምንድን ነው በዓለም ላይ የበዛው ምክንያቱም ዓለም ግራ እየተጋባች ነው በመንፈሳዊ ግራ መጋባት በኢኮኖሚም ግራ መጋባት በሶሻልም ግራ መጋባት በፖለቲካውም ግራ መጋባት በሳይንሱም ግራ መጋባት በዛ የድሮ ሳይንስ እኮ ይሻላል የድሮ ሳይንስ እውነቴ ነው ደህና ነው ሜትሮሎጂ እንኳን ሲተነበይ ደህና ነው ያሁን ግን ራዳር እያላቸው ሳተላይት እያላቸው ምን እያላቸው ስተቱ በጣም በዛ ግራ መጋባት ነው ግራ መጋባት ነው ሊቆጣጠሩት የማይችሉት እርዝኩዌክ ድሮ እኮ እውነቴ እኮ ነው ደህና ነበረ ሳይንሱ ደህና እያለ ደህና ነበረ አሁን ሳይንሱ ሲራቀቅ ነገሩም እየረቀቀ መጣ ቶርናዶም እየረቀቀ መጣ ሄሪኬኑም እየረቀቀ መጣ ምንም አያረጉት ሄሪኬን ለምሳሌ ከየት ነው የሚነሳው ሄሪኬን አይታችኋል ሜትሮሎጂ ተከታተላችኋል ከምዕራብ አፍሪካ ማንን ነው የሚመታው ኢስት ኮስቱን ዌስት ኮስቱን እንኳን አይደርስም ምንድነው ይሄ ነገር ብዬ አንድ ጊዜ እውነቴ ነው ከልቤ ጠይቁኝ ሚነሳው ከደቡብ አፍሪካ አይደለም ከሰሜን አፍሪካ አይደለም ከምንም አይደለም ከምዕራብ አፍሪካ ነው የሚነሳበት ከዛ በኋላ ሳስተውለው ነገር ይው ለካ ሰዎች ባሪያዎች ተብለው ከተነሱበት አገር ነው የሚነሳው ወራቴ እኮ አንዳንድ እኮ መንፈሳዊ እኮ ነው ንስሐ መግባት የሚያስፈልግበት እኮ ነው ሚመታቸው ደግሞ ባሪያዎች የገቡበት ቦታ ላይ ነው ለምን ጠምዘዝ ብሎ ወደ ሆላንድ አይሄድም ለምን ተጠማዞ ወደ አይስላንድ ወደ ዴንማርክ አይሄድም ለምን ነው ወደዚህ የሚመጣው ሚነሳው ከዛ ባሪያዎች ከተነሱበት ቦታ ሚመታቸው ደግሞ ስሙ ከዛ በኋላ ዳንኤል ይሉታል አንዳንድ ጊዜ ሲንዲ ይባላል አንዳንድ ጊዜ ምናምን ይሉታል አንዳንድ ጊዜ ምናምን ይባላል ቻው ብለ ሰው ሁሉ ይሸሻል ያመልጣል በሄሊኮፕተር እየተከታተሉ በሳተላይት እየተከታተሉ እዚህ ደረሰ ስፒዱ ያክለ ሆነ ይባላል እንጂ ምንም ሶሉሽን የለም በቃ ዛሰት ከዛ በኋላ ሰው ሁሉ ማምለጥ ብቻ ነው አምለጥ ብቻ ነው ከዛ በኋላ ባሪያዎች የገቡበት ቦታ እየገባችሁ ባሪያዎች የገቡበት ቦታ እየገባችሁ ይሄ ነገር መንፈሳዊ ነው ንስሐ የሚያስፈልገው ነገር ነው ገብታችኋል ንስሐ የሚያስፈልገው ነገር ነው ዓለምን ቀውጢ ድሮ ምን ይሉ ነበር መሰላችሁ ድሮ ፊሎሶፊ ስንማር ዲያሌክቲካል ማቴሪያሊዝም ስንማር አንድ ሀገር ትልቅ ከሆነ
በጣም ብጥብጡ በጣም ይበዛል። ትንሽ ከሆነ ግን ብጥብጡ አይበዛም። አንድ ሀገር አንድ ሃይማኖት ያለው ከሆነ አንድ ብሔረሰብ ያለው ከሆነ ብጥብጡ አይበዛም። በጣም ብዙ አይነት ካሉት ግን ብጥብጡ በጣም ይበዛል ይሉ ነበር። ግን የነገር ማን አፈረሰው? አንደኛ ሶማሊያ ወሰዱ። ኦኬ አንድ ሃይማኖት ነው አላቸው። ሶማሊያ አንድ ቋንቋ ነው የሚነገረው፣ ግን ብጥብጡ አድረስ ነው የሚያሰኝ። ኦኬ ሩዋንዳ ወሰዱ። ከዓለም ትንሹ ሀገር ነች። ኦኬ ግን መጨፋጨፍ የበዛው እዛ ጋር ነው። እውነቴ ነው። ማን በቃ ስንት ሰው ያለቀበት። ምንድነው ፕሬዲክሽን አሰራለ? የፖለቲካል ሳይንስ ፕሬዲክት የሚያደርገው አይሰራለን። ሜትሮሎጂ ፕሬዲክት ቢያደርግ አልሰራለ። እንዲያውም ከዋክብት በጣም ትልቅ ከምድር የሚገዝፉ ከዋክብት እየመጣ ነው። ምድርን ቢመታት በቃጥሎት ታልቃለች። ምክንያቱም እሳት አደጋው ነዳጅ ማደያ ሁሉ እሳት ይሆናል። ከዛ በኋላ እንደ ዳይናሶር እኛም ልንጠፋ ነው። ስለዚህ ምን እናደርገው? በሚሳይል እንምታው ሲመጣ በሚሳይል ስትመቱት እኛ አገር ቢመጣስ የሚሉ አገሮች ደግሞ ተነሱ። አይ ከዛ በኋላ ሲመራመሩ ምን አሉ? በሚሳይል መተን ከዛ በኋላ እንደ ኦርቢት ሰርቶ እሱም ደግሞ እንደ ሳተላይት አንዱ የሚሽከረከር እናደርገዋለን። እሱ ከሆነ እናያለን ነው የሚባለው። ይሄ እንደ አይነቱ ዚያራ አምጣብን በዘመናችን ነው የሚባለው። እና ዓለም ግራ ስለተጋባች ወደ ምን መሄድ ጀመረች? ወደ ጠንቋዮች፣ ሳይኪኮች በዙ። እዚህ ኢስኮስ ይኑሩ አይኑሩ አላውቅም። አውስትራሊያ ብትሄዱ ሳይኪክ ሃውስ ግልጽ ነው ማለት ጠንቋላ ሃውስ፣ የጠንቋላ ቤት። ሰው ሁሉ የሰለጠነ ዓለም እየተባለ ጠንቋይ የቡድሃ እውነቴ ነው። ቻይና ብትሄዱ፣ ህንድ ሀገር ብትሄዱ በሽ ነው። ሲያትል ብትገቡ ዌስት ኮስት በነሱ ሀገር አለ፣ በነሱ ሳይድ አለ። ዌስት ኮስት ብትሄዱ የሳይኪክ ሃውስ ብዛቱ በጣም ብዙ ነው። ጠንቋይ ቤት። ታዲያ ሰዎች ችግር በዝቶባቸው ወደ ጠንቋይ ቤት መሄዱ ከሆነ ክርስቲያኑ ደግሞ ግራ የሚጋባ ከሆነ እግዚአብሔር አምላክ በመጨረሻው ዘመን ዕውቀት ይበዛል አለ። ኖሌጅ ኢዝ ፓራላል። የእግዚአብሔር ኖሌጅ ፓራላል ይጓዛል። የዓለም ኖሌጅ ፓራላል ይጓዛል። የሰይጣን ኖሌጅ ፓራላል ይጓዛል። ገብታችኋል? ስለዚህ እግዚአብሔር ደግሞ በቤቱ ነቢያትን ማብዛት ጀመረ። አሁን ቀጥሎ ያለው ነገር ታዲያ ምን ብናደርግ ይቻላል? መመርመር ነው ያለብን። ኦኬ መመርመር ነው ያለብን። ግራም ያጋባ በዓለም ላይ ስለበዛ ነገሩ ከእግዚአብሔር ይሁን አይሁን እኛ ክርስቲያኖች መመርመር አለብን። ምንድነው የምንመረምረው ሲባል አንደኛ የምንመረምረው አንደኛ በለው እሺ ቁም ነገር ፍሬ ነገሩ ትንቢትን መርምሩ ስለሚል አንደኛ ፍሬ ነገሩ መመርመር አለብን። ምን ያክል እውነት ነው ይሄ ነገር? ምን ነገረው ያለ ነገር እውነት ነው ወይ? ፍሬ ነገሩ የሚነገረው ነገር እውነት ነው ወይ? የመጀመሪያ የምንመረምረው ነገሩን ነው የምንመረምረው። እውነት ነው ወይ ነገሩ? ይሄ ነገር ፍሬ ነገሩ የሚባለው ነገር እውነት ነው ወይ ዝም ብሎ? በተለይ ትንቢት ደግሞ በጣም ቀላል ነው። እኔ ለፍቸር ቴንስ አድርገህ ከተናገርከው አንደኛ ጠብቅ የሚባል ነገርም አለ። ጠብቅ እየተባለም ይቆይባል። እስከመቼ ድረስ ልጠብቅ ነው የሚያስብል ነገርም ይመጣል። አንደኛ ደግሞ ሌላው ነገር ደግሞ የተናገረው ሰው አላልኩም ማለትም ይችላል። ኦሆ ነገሩ ቀላል አይደለም ማለት ነው። ፍሬ ነገሩን ስንመረምር አንደኛ ማየት ያለብን ኮንተንቱን ነው፣ ይዘቱ ኢንተርፕሬት ማድረግ መመርመር አለብን። ይዘቱ ብርሃን የሚያበዛልኝ ነው ወይ? ወደ እግዚአብሔር የሚያስጠጋኝ ነው ወይ? ምን ያክል እውነትነት አለው? ምን ያክል ነገሩ እውነተኛ ነው? ወደ እግዚአብሔር ይመራኛል ወይ? ብርሃን ያበዛልኛል ወይ? ጽድቅ ያበዛልኛል ወይ ብለን ቸክ ማድረግ አለብን። ሁለተኛ ነገሩን ስንመረምር ትርጉም ኢንተርፕሪቴሽን ትርጉም ኢንተርፕሬት ሲደረግ ነገር ምክንያቱም አያችሁ አንዳንድ ጊዜ እግዚአብሔር አምላክ እንቆቅልሽ የሆነ ነገር ይሰጣል። እነ ናቡከደነጾር ማይቀጣቸው ነበር፣ እነ ዳንኤል የሚፈቱት ነበር። አንዳንድ እኮ እግዚአብሔር ይርዳም ያሰኝ ነው ትርጉም ለመፍታት ራሱ። ምክንያቱም ሰው አንዳንድ ጊዜ ሲቸገር ህልም እንደፈቸው ነው ይላል።
ህልም እንደፈችው ነው ባክ እንደፈታው ነው የእግዚአብሔር ነገር ግን እንደፈታው አይደለም እግዚአብሔር ራሱ ካልፈታው በስተቀር ማንም ስለማያውቀው ኢንተርፕሬቴሽኑ ምንድነው ለምሳሌ ውሰድ እሺ ለምሳሌ አልኳችሁ አገርቤት ልውሰዳችሁ እና ከዛ በኋላ አገርቤት አንድ ሰውዬ አንድ አዲስ ክርስቲያን በወፍጮ ቤት በኩል ነው የመጣው እንበል ወፍጮ ቤት ደግሞ ምን አለ የታሰረ አህያ አለ ከዛ በኋላ በጉባኤ መካከል አንድ ተነስቶ አንዲት የታሰረች አህያ እግዚአብሔር አምላክ ያሳየኛል ያቺ አህያ ግን ሃሌሉያ አንድ ሰው የመጣትና ፈታት ቢል ሰው ሁሉ ለለለለ ይላል ክርስቲያኑ እግዚአብሔር ፈታን እግዚአብሔር መስከን ይላል ያኛው ሰው ኢየሱስ ይላል እንዴ ያቺ የታሰረች አህያ መፈታቷን ደግሞ ማን ነገራቸው ወፍጮ ቤት ያጫዋት ገብታችኋል የአዲስ ክርስቲያን ደግሞ የሚለው ለሱ የሚሰጠው ትርጉም ሌላ ነው ለዛኛው የሚሰጠው ትርጉም ሌላ ነው ግን እግዚአብሔር ማስተላለፍ የፈለገው ነገር ግን አንድ ሌላ ነገር ሊሆን ይችላል ስለዚህ ትርጉሙን ደግሞ መንፈስ ቅዱስ እንዲሰጠን ጥሩ ነው አንዳንድ ጊዜ የሚሆነው ነገር እንዲህ ማድረግ ጥሩ ነው እግዚአብሔር አምላክ እንደዚህ ያሳየኛል አይደነው ትርጉሙ ምን እንደሆነ አላወቅኩም ትርጉሙ የመጣለት ሰው ካለ ይናገር ምክንያቱም አንዳንድ ጊዜ ነገር ለሌላ ሰው ይሰጣል ትርጉሙ ለሌላ ሰው ስለሚሰጥ እግዚአብሔር አምላክ ትርጉሙ ምን እንደሆነ አላወቅኩትም ወገኖቼ ስለዚህ እንዲህ አይነት ነገር ግን ያሳየኛል እነ ዳንኤል አብረው ይጸልዩ ያልነበረ እንዴ ትርጉም እንዲሰጣቸው ወለተ እኮ ስለ ትርጉም መጸለይ እንኳን ጥሩ እኮ ነው እንጂ ከዛ በኋላ በቃ ተፈታኝ ልፍታ ብሎ ኢየሱስ ፈታኛል ከእንግዲህ ወዲህ ማን ያሰረኛል ምናምን ብለ ከዛ አይደለም ትርጉሙ አውቀ በጣም ጥሩ ነው መንፈስ ቅዱስ ራሱ እንዲተረጎምልን ሶስተኛ ደረጃ ቁም ነገር ስንመለከት ማየት ያለብን ነገር አፕሊኬሽን ነው ለማን ነው የሚነገረው መቼ ነው የሚፈጸመው እንዴት ነው የሚፈጸመው መቼ እነዚህ መጠይቆች አላለ መጠይቅ መቻል አለብን መመለስ አለባቸው መቼ ነው የሚፈጸመው ይሄ ነገር ለማን ነው የሚነገረው እየት ነው የሚነገረው መቼም እግዚአብሔር አምላክ እዩ ንስሐ የሚያስገባ ነገር እያለ የሚያስፈነጥዝ አምላክ አለ ንስሐ ግባ ብሎ የሚናገር አምላክ ነው እግዚአብሔር እኮ ነው እንጂ ኃጢአት የሰራ ኃጢአት ያልክ ከዛ በኋላ ቆንድፍትህን እየጠጣህ ወፍረህ ከዛ በኋላ እግዚአብሔር እየባረከ ነው የወፈርከው አይባልም እግዚአብሔር አምላክ አይልም ንስሐ ግባ ነው የሚለው እግዚአብሔር አምላክ እግዚአብሔር አምላክ ደግሞ አያችሁ እያጭበረበረ ሰውየው እያጭበረበረ ጉቦ እየበላ ጉቦ እየሰጠ ምናምን እየበለጸገ እግዚአብሔር እየባረከ ነው አይልም እግዚአብሔር አምላክ ንስሐ ግባ ነው የሚለው እግዚአብሔር አምላክ ገብታችኋል አፕሊኬሽኑ ደግሞ ማወቅ በጣም መልካም ነው ለማንስ ነው የሚናገረው አንድ ሰው ዝሙት አድርጎ ቢመጣ አንተ ህዝብ ዝሙት አምነህ ብሎ እግዚአብሔር አምላክ አይናገርም ለዛ ሰውዬ ከተናገረን እግዚአብሔር አምላክ ለዳዊት ሲናገር ከማን ነው ስሙ ማርኮ ጥሩ ነው ከናታን አያችሁ ዳዊት ነው ኃጢአት ያደረገው ኦኬ ያመነዘረው ዳዊት የገደለው ዳዊት ነው ለዳዊት ነው መነገር አለበት እንጂ ለዳዊት ደግሞ ስትነገር ደግሞ አገር ሰብስበህ አለ እስራኤል በሙሉ ተሰብሰቡ ብለህ ኑ ላሳያችሁ ነው ንጉሥ ነኝ የሚለው ድሮ በድሮ ጎልያድን ገድያለሁ ምናምን የሚለው ሰውዬ ጉድን አሳያቸዋለሁ ጉድን ለማሳየት አለ እግዚአብሔር አምላክ የሚናገረው ሰውየውን ለማነጽ ነው እግዚአብሔር አምላክ የሚናገረው ስለዚህ ለፐርሰናል ከተናገረ እግዚአብሔር አምላክ ፐርሰናሊ መናገር ነው ለሰውየው በቃ አፕሊኬሽን that's application ስለዚህ ፍሬ ነገሩ ምን ያክል እውነተኛ ነው የሚለው ነገር መጀመሪያ ማየት አለብን ምን ያክል ወደ እግዚአብሔር ያስጠጋኛል እውነትስ ነው ወይ የነገር እውነት ነው አይ እውነት ሊሆን ይችላል አይደለም እውነት ነው ወይ የሚባለው ነገር እውነት ነው ወይ እውነት ካልሆነ ማለት ነው በቃ ሰሰት አትቀበል ተውላል እግዚአብሔር አምላክ ብሏል ማለት ነው ዝም ብላ እግዚአብሔር ስሙ ለዘላለም ይባረክ አፕሊኬሽኑ እና ኢንተርፕሬቴሽኑ ድረስ መድረስም የለብህም ምክንያቱም ሜሴጁ አለ መልእክቱ አለ ትርጉሙ እና ከዛ በኋላ ደግሞ ስራ ላይ መዋሉ ደግሞ የሚለው ነገር አንዳንድ ጊዜ ምን ይሆናል መሰላችሁ ፍሬ ነገሩ ልክ ሆኖ ትርጉሙ ስህተት የሚሆንበት ጊዜ አለ አንዳንድ ጊዜ
ፍሬ ነገርም ልክ ሆኖ ትርጉሙም ልክ ሆኖ ለማን እንደሚነገር ግን አፕሊኬሽን ላይ ስህተት የሚሆንበት ጊዜ አለ። ስለዚህ ይሄ ነገር ማጣራቱ በጣም መልካም ነው። በሶስት ነገር ማለቱ ፍሬ ነገር ሲባል ፍሬ ነገሩን ቼክ ማድረግ፣ ቁም ነገሩን የሚባለው ነገር እውነታው ውሸት፣ ከዛ በኋላ እንደገና ትርጉሙ ምንድነው፣ ከዛ በኋላ ደግሞ ለማንስ ነው የምናገረው፣ መቼ ነው የምናገረው፣ ምን አይነት ጥበብ ያስፈልገኛል ይሄን ነገር ለማስተላለፍ ብሎ ማየቱ እጅግ በጣም መልካም ነው። እግዚአብሔር ስሙ ለዘላለም ይባረክ። ነገር ነገራችሁ ቤተክርስቲያን እኮ ቅዱሳን የሚታነጹበት ቦታ እንጂ ቅዱሳን የሚፈርሱበት ቦታ መሆን የለበትም። እዩ ድሬዳዋ ያለን ምን ያደርግ ነበር መሰላችሁ? የኳየር መሪ እንዳለው ሁሉ፣ የጸሎት መሪ እንዳለው ሁሉ፣ የምስክርነት መሪ እንዳለው ሁሉ ሰባ በመንፈስ ቅዱስ የሚያገለግሉ ልጆችም ነበሩ። ከዛ በኋላ ሰባዎችን ደግሞ የሚመራ ደግሞ የተሾምኩት እኔ ነበርኩኝ በቤተ ክርስቲያን ማለት ነው። ህዝቡን አስተምራለሁ እንዳይሳሳት፣ የተሳሳተ መልእክት እንዳይቀበል፣ እነሱን ደግሞ አስተምራለሁ። እነሱ ደግሞ እርስ በርሳቸው ብረትን ምን ያደርጋል ይስለዋል ስለምን መጽሐፍ ቅዱስ እርስ በርሳቸው ደግሞ እንዲሳሳሉ ገብታችኋል። እርስ በርሳቸው ደግሞ ስለታም እንዲሆኑ ምክንያቱም መጽሐፍ ቅዱስ ምሳር ቢዶለድም ይላል፣ ሰው ኃይል ያበዛል ይላል። ጉልበት ትጨርሳለህ፣ እንጨት ለመቆረጥ ጉንጀ ዶልዱማላ ነገር ጉልበት ትጨርሳለህ። ስለታም ከሆነ ግን በአንድ ጊዜ ጭው ታደርጋለህ። ስለዚህ እነዚህ ልጆች እንዲሳሉ አንዱ ከአንዱ እንዲማር ምን ያስፈልጋል? ለብቻቸው አዳር ጸሎት ለብቻቸው ማነሱም ጊዜ ለህዝቡ ደግሞ እነሱም እየሰሙ ህዝቡ አንደኛ የግሉ እንዳያደርጋቸው ህዝቡ እየሰማ ነው የሚማረው የግሉ እንዳያደርጋ። ምክንያቱም አንዳንዱ በፈረንካ በመናምን የራሱ ነብይ በቤቱ እንዳያደርግ እንዳያስቀምጣቸው እነሱም እየሰሙ ህዝቡም እየሰማ ነው ማድረግ ነውር እንደሆነ። ከዛ በኋላ ደግሞ ህዝቡ ራሱ ደግሞ እግዚአብሔርን መጠበቅ እንዳለበት ከዛ በኋላ የሚያገለግሉት እነዚህ ልጆች በቤተ ክርስቲያን ጋር ነው። ህዝቡ ጋር በየቤቱ እየጓዳው እየሄዱ አይደለም የሚያገለግሉት። ዛሴት ቸርች በቤተ ክርስቲያን ነው ይሰጣት እና ደግሞ ማንም ሰው ከጉባኤ መካከል ብድግ ብሎ ተናግረው ትንቢት እንዲናገር አንፈቅድለትም፣ በጭራሽ አንፈቅድለትም። ምክንያቱም ጠንቋይም ሊናገር ይችላል። ከዛ በኋላ እናቴ ፍርስርስ ብትወጣ መንፈሳዊ ነገር ልትገነባ ብዙ ጊዜ ይፈጅብሃል። ሊፈርስ ግን ሰይጣንም ተጋግዞ ያፈርሳል። ያፈረሳችሁ ነው እንድናግዛችሁ ብሎ አጋንንቱ አሰልፎ ያፈራርስብሃል። ስለዚህ ማንም ሰው ዝም ብሎ በጉባኤ የተነሳ እንዲናገር አንፈቅድለትም። አንደኛ እግዚአብሔር አምላክ ጸጋ ስጦታ ከሰጠው ይመጣና ከዛ በኋላ ለቤተ ክርስቲያን ይናገራል። እግዚአብሔር አምላክ የሰጠኝ ይመስለኛል እንደዚህ አይነት ነገር እየታየኝ ነው። ስለዚህ አስተምሩኝ፣ ትትናቆ ነው አስተምሩኝ፣ አለማምዱኝ። ከዛ በኋላ እንቀበለዋለና ካልሆነ አያችሁ መጀመሪያ ሲጀምሩ ምክንያቱም ይህ ክብር መዝገብ በሸክላ ዕቃ ውስጥ አኖረ ስለምን መጽሐፍ ቅዱስ ደብለቅለቅ ሊያረጉ ይችላል። መጀመሪያ ለምሳሌ ሸክላ ዕቃ ውስጥ አለ የቧንቧ ውሃ ነው የከተታችሁት። ስትጠጡት ግን በብርጭቆ አድርጋችሁ ከዛ በኋላ ቅርፍራፊ የሆነ የእንስራ ቅርፍራፊ ምናምን ሁሉ አለ። ከየት መጣ አይባልም፣ ከእንስራው ነው የመጣው። ስለዚህ አይ ቅርፍራፊ ነገር ስላለው እኔ ውሃ አልጠጣም ብትል ጥም ታልቃለህ እንጂ ሌላ የምታመጣው ነገር የለም። ታዲያ ምን ማድረግ አለ? ማጥለል ነዋ። ዛሰስ እግዚአብሔር ስሙ ለዘላለም ይባረክ። አጥልለን መጠጣት ነዋ። ስለዚህ መጀመሪያ በሚጀምሩበት ጊዜ እንደዛ ቅርፍራፊ ምናምን ሁሉ አንዳንድ ጊዜ ገብታችኋል 90% ልክ ሆኖ አንዳንድ ጊዜ ማነው ስሙ የሚልም አለ። ለምሳሌ መጽሐፍ ቅዱስ ላይ ልንገራችሁ፣ እንደ ሳሙኤል ያለ ነብይ አልተነሳም ነበር። መጽሐፍ ቅዱስ ቃል በምድር ላይ ጠባት ለምስተነበው እንደም መጽሐፍ ቅዱሳችን እስቲ ቶሎ ብለን እሺ አንደኛ ሳሙኤል ምዕራፍ 3 መሰለኝ ያለው እሺ እናገኛለን እዚህ እናገኛለን። አንደኛ ሳሙኤል ኦኬ ወዲያ ሁለተኛ ሳሙኤል አይደል? አንደኛ ሳሙኤል ኦኬ ምዕራፍ 3 ቁጥር 19 ጀምሮ ሳሙኤልም አደገ። እድገት የሚያመጣው ማደግ አለበት። ኦኬ ሁሉ ጊዜ አንድ ህፃን ልጅ
ሕፃን ልጅ መቼም ሰው ሁሉ የሚሰማው ነው ግን ሕፃን ሆኖ ከኖረ next yearም ሕፃን አሁንም ሕፃን የሚቀጥለው ዓመትም ሕፃን ሆኖ ከኖረ ግን ማንም አይስማው ውይ ይሄ ልጅ በቃ በሽተኛ ሆነ ቀረ ነው የሚባለው ኦኬ ማደግ አለበታ ይሄ ልጅ ድሮ ውይ ማሙሽዬ በቃ ብርቅ ያደረገ ሰው ሊስማል አሁን ግን እድገት ካቆመ ወይ ይሄ ልጅ በሽተኛ ሆነ ቀረ ልጅ ሆነ ቀረ በቃ ማይናገር ሆነ ቀረ ሰው ሁሉ የሚለው ነገር ነው ምን እነግራችኋለሁ እድገት በጣም አስፈላጊ ነው ማደግ በጊዜው ማደግ አለበት ግን ሕፃን ያለ ግን ሕፃን ነው ሳሰት ሳሙኤልም ሕፃን ያለ እኮ እግዚአብሔር ሳሙኤል ስለው እኮ ወደ ጋሼ ኤሊ እየሄደ ምን አሉኝ እድበክ ምን አልኩ ተኛ ነኝ ምን አልወጣኝም ተኛ ከዛ እንደገና እግዚአብሔር ሳሙኤል አቤት ምን አሉኝ ጋሼ ኤሊ ወደ ጋሼ ኤሊ ሮጫ ሰው ያቅማ እግዚአብሔርን የሰው ይሁን ምንም ያቀነ ከዛ በኋላ ሳሙኤል ኤሊ ነው የመከረው ባሪያ ይሰማልና ተናገር በለው አይኑ ቢፈዝም ኤክስፒሪየንስ አለው አያችሁ መናቅ አያስፈልግም የቆየ ሰው ኤክስፒሪየንስ አለው ኤሊም ኤክስፒሪየንስ አለው ይጠቅማል ኮንትሪቢዩሽኑ ለሳሙኤል ቀላል አልነበረም የኤሊ ኮንትሪቢዩሽን ኢቭን ዞ ቢፈዝም ኢቭን ዞ ቢደገነዝም ምንም ይሁን ግን ሳሙኤልን መርቶታል ባሪያ ይሰማልና ተናገር በለው አለው ግን አትደብቀኝ ሲናገርህ ደግሞ ንገረኝ አለው ነገር ብልጥነች ኤሊ ባሪያ ይሰማል በል ከዛ በኋላ ሲናገርህ ግን አትደብቀኝ ከዛ በኋላ ሳሙኤል ደግሞ እግዚአብሔር አሁንም ሳሙኤል ሲለው አቤት ባሪያ ይሰማልና ተናገር አለ ከዛ እግዚአብሔር አምላክ አንቆርቆ ስለ ኤሊ ቤት ነው ነገረው ወራጋኔ እና ሰውየው ሊገራቸው ወይስ አልንገራቸው የሚያስፈልግ ነገር እኮ ነው ቀላል አይደለም የተናገረው ስለዚህ ለሳሙኤል እድገት የኤሊ ኮንትሪቢዩሽን ትልቅ ነበር እናሳድጋቸው እንጂ ዝም ብለን አናጫጫቸው ማለት ነው ልጅ እኮ ሲወለድ እኮ እውነት እኮ ነው የሚያሳድገው ሰው ከሌለ እኮ አንደኛ ይሞታታል እንጂ አንደኛ ራሱ መጉረስም አይችልም ልጅ ራሱ መጉረስም አይችልም የሚያጎርሰው ሰው ያስፈልጋል ምግብ የሚመርጥለት ሰው ያስፈልጋል ደግሞ ከወተት በስተቀር ሌላ ነገር ስለማይበላ ሶሊድ ፉድ እንከጉረስ በሞቴ ብለህ ብታጎርሰው ይሞታል ሕፃን መሆኑን አይተህ የሚያስፈልገው ምግብ መምረጥ ያስፈልጋል ደግሞ ራሱ ሰው በራሱ ላይ ስለሚጸዳዳ የሚጠርግለት ሰው ያስፈልጋል እንደናት ሆኖ የሚጠርግለት ሰው ያስፈልጋል ይሄ ልጅ እንደው የተጸረደ ስለሆነ ወርውሩት ቢባል ሰው እኮ ነው ተወረውራለህ አወቅ እንዴ ነፍስ እኮ ነው ህይወት ያለው እኮ ነው እንዴ ተመጣ የተወለደ እኮ ነው ስንት እግዚአብሔር አምላክ እንዲሰጠን የለምን ሰዎች እግዚአብሔር አምላክ ሰው ሲሰጠን ግን ሕፃን ነውና የሸና ነውና ብለህ መወርወር አያስፈልግም ነውር ነው ይልቅ ማሳደግ ነው በጣም መልካም ኦኬ ሳሙኤልም አደገ እነ ኤሊ ናቸው ያሳደጉታ ነጋሽ ኤሊ እናቱ ሐናም እኮ እውነት እኮ ነው ለእግዚአብሔር የምትቀኝ ሴትዮ እኮ ነች እነሱ ናቸው ያሳደጉ ከዛ በኋላ ሳሙኤልም አደገ ይልና ከዛ በኋላ